የተማሪው እንቅስቃሴ ነፃነት የነበረው እንቅስቃሴ አይደለም። በዘዴ ማኒፑሌትድ እየሆነ ያለ ፍላጎቱም ያልሆነ እንትን ውስጥ እንዲገባ እየተደረገ የተገፋበት እንትን ነው። እንዳልኩት የተማሪው እንቅስቃሴ እኔ በ59 ዓመተ ምህረት ደርሻለሁ። ኡዝዋ የሚባለው እንትን ሳይል ማለት ነው። ከዛ በፊት የነበረው የኢትዮጵያ ተማሪ እንትን የኢትዮጵያ ዩኒቨርሲቲ ተማሪዎች ማህበር የሚል ነው። ይዞ የሚባል ነገር ነው። ጎንደርንም አለማያንም የሚጨምር ነው የነበረው እና ያለ ትግል እንትናቸው አላመቸውም። የአዲስ አበባዎቹ አልተመቻቸውም እና ስለዚህ በአዲስ አበባ ብቻ የተወሰነ ማህበር ማቋቋም አለብን ብለው ነው ኡዝዋን ያቋቋሙት። ኡዝዋን ያቋቋሙት ክሮኮዳይል የሚባል ግሩፕ ነበረ። ኤርሊስት እንትን የነበረው እና ክሮኮዳይል ግሩፑ ብርሃነ መስቀልን፣ ዘሩክሽንን፣ አባይ አብርሃን ሌሎችን እንደነ ገብሩ መርሻም አይነት ነገሮች የነበሩበት ሁኔታ ነው የነበረው እና ያን በ1960 ዓመተ ምህረት 59 ወይም 60 የመጀመሪያው የኡዝዋ ኮንግረስ ይመሰረታል እና የኡዝዋ ኮንግረስ ያው ከየፋክልቲው ተወዳድሮ እያንዳንዱ ሰው ከፋክልቲው ተወዳድሮ ለኡዝዋ አባልነት ወይም ደግሞ እንትን ያደርጋል፣ ይመረጣል። እንደዛ አይነቱ ምርጫው ዴሞክራቲክ ነው። ግን አካሄዱ ከኮንግረሱ ፍላጎት ውጪ ነው አብዛኛው ጊዜ የሚሄደው እና ማኒፑሌት ይደረጋል። በተለይ ግንባር ቀደም የሆኑ በተለይ ክሮኮዳይል እንትን ግሩፕ የነበሩ በደንብ ኦርጋናይዝድ የሆኑ ናቸው። ኢቭን ጠቅላላ የተማሪ ስብሰባ እንኳን ሲካሄድ ቼርማኑ የሚመርጡት እነሱ ናቸው። ከዛ ሌላ አንድ 15 ሰው ቼርማኑ እድል የሚሰጣቸው በስብሰባው አዳራሽ ውስጥ ተበትነው ነው እንትን የሚሉት እና ያን አጀንዳ ተወያይተው ዳይጀስት አድርገው የሚመጡ ግሩፖች ናቸው። እነዚህ ግሩፖች ደግሞ በዛ በክሮኮዳይል የሚባለው ግሩፕ እንትን ውስጥ ያሉ ናቸው እና ውሳኔ 30 ጊዜ ቢጮህ አንድ ተማሪ የዛ ግሩፕ አባል ካልሆነ እድል አይሰጠውም። ስብሰባ ላይ ትልቅ ስብሰባ እንግዲህ ውሳኔ የሚሰጥበት ስብሰባ ነው። የተማሪው እድል የሚወሰንበት ስብሰባ ነው። ግን የሚወስኑት እነኛው 15ቱ ተናግረው ከተጨረሰ በኋላ ነው እንትን ምርጫ የሚካሄድ እንትን ውሳኔው የሚተላለፈው እና በዚህ መልክ ማኒፑሌትድ የሚደረግ ሙቭመንት ነው እንጂ ነፃነት የነበረው ሙቭመንት አይደለም። የተማሪው እንቅስቃሴ ምንም ነፃነት የለውም። እርግጥ በፋክልቲ ደረጃ በምን ደረጃ ምርጫ ይካሄዳል። ያኛው ዴሞክራቲክ ነው። ፋክልቲሽ ጋር እወዳደራለሁ ካልሽ ገብተሽ ትወዳደሪያለሽ፣ ኮንግረስ ውስጥ ትገቢያለሽ። ግን ዞሮ ዞሮ በነፃ እንኳን ተመርጠው የመጡት ኮንግረሱ ጋር ሲገቡ ልጓም አለባቸው እና የኢንተረስትድ ግሩፑ አለቆች አሉ፣ የክሮኮዳይል ምናምን የሚሏቸው ለእነሱ ተገዦች ናቸው። ኢንተረስትድ ግሩፑ ደግሞ ዋናው ስራው የእነኛን ጉዳይ ማስፈጸም ነው እና ሲታይ ዴሞክራቲክ ይመስላል። እንትኑ ውጫዊ እንትኑ ዴሞክራቲክ ይመስላል። ተማሪው ተሰብስቦ ተወያይቶ የሚያሳልፈው ውሳኔ ነው የሚመስለው። ግን ማንም ሰው ከዛ አጀንዳ ውጪ ሊሄድ የሚችልበት መንገድ የለም። የዛ አይነት ሀሳብ የሚቀርብልን አሁን ጌታቸው ማሩ የሚባል የሀፓ ፖሊስ ቢሮ የነበረ የኔ ክላስሜቴ ነው። በደማርያም እሳት ልጅ ነው። ኢንተለጀንት ነው። በጣም ኢንተለጀንት የሆነ ልጅ ነው። እሱ ስብሰባ ላይ ጠረጴዛ ላይ ወጥቶ ነው የሚጮህ እድል ስጡኝ እያለ ማንም እድል ላይ የተገደለው ማለት ነው አይደለ? በኋላ የተገደለው እድል ስጡኝ ብሎ ነው የሚጮኸው።
ማንም አይሰጥም። እነኛ ሰዎች ብቻ ናቸው የሚናገሩት። እነኛ ሰዎች ደግሞ አጀንዳውን አጥንተው በዛ አጀንዳ ላይ ሀሳብ እንዲሰጡ ተዘጋጅተው ይመጡ ናቸው እና ያልፋል። ማንኛውም ውሳኔ እነሱ ይዘውት የቀረቡት ያልፋል። ምክንያቱም የሚናገሩትም እነሱ ናቸው። አሁን ጌታቸው እንደ እንትን ነው፣ እንደ እብድ ነው የሚታይ የነበረው። ያኔ ጠረጴዛ ላይ ወጥቶ ይጮሃል። ነገሩን ገብቶታል፣ ምን እየተሰራ እንደሆነም ያውቃል ነገሩ እና በዛ መልክ ነው ያንተን የሚሄደው ውሳኔ የሚተላለፈው። ኢቭን ኮንግረሱ ራሱ አሁን ናሽናላይዝ እንግዲህ የጥላሁን መሞት ምክንያቱ አዲስ አበባ ዩኒቨርሲቲ ውስጥ ያሉ ካፌዎች፣ ሎጆች፣ መዝናኛ ቦታዎች ምናምኖች ናሽናላይዝ አድርገን ነው በቁጥጥር ስር ስላስገባን ነው ለጥላሁን ሞት ምክንያት የሆነ ነው። እኔ ኮንግረስ አባል ነበርኩ፣ ያ ውሳኔ ሲተላለፍ ነበርኩ እዛ ደረጃ ላይ። አንድ ነገር ሴንስ ያደረኩት ነገር ግን ጥላሁን ሆነ መሐመድ ማህፉዝ ሴክሬታሪ ጀነራሉ ስብሰባውን ዝም ብሎ እድል ሰጥቶ ሁሉም እንዲናገር ከማድረግ ውጪ ኢንፍሉዌንስ ለማድረግ እንኳን ሙከራ አላደረጉም የነሱ እና ያንን ስታይ ይሄን አጀንዳ ይዘው የቀረቡት የራሳቸው አጀንዳ ነው ወይስ የማን አጀንዳ ነው ብለሽ መጠየቅ ትገደጃለሽ። ሴክሬታሪ ጀነራሉ እና ፕሬዝዳንቱ መድረኩን ይዘው ወይ ወደ ግራ ወይ ወደ ቀኝ አስተያየት የመስጠት እንትን ፍላጎት የላቸውም። ዝም ብሎ ውይይቱን ሂደት ይመራሉ እንጂ ለሚተላለፈው ውሳኔ ምን አይነት አመለካከት እምነት እንዳላቸው መገመት አትችይም። እኔ ያ ስብሰባ በህይወቴ እንደዛ አይነት ስብሰባ ደባሪ ስብሰባ ይቻላል። ኢቭን አብዛኛውም የኮንግረስ አባል ዝም ብሎ ነው የሚያዳምጠው። ኢቭን ብዙ ጊዜ እንትን ኢንፍሉዌንስ እንዲያደርጉ የሚገቡ ኢንተረስትድ ግሩፕ እንትን አባላት የሆኑትም ያለት ምን እንደነካቸው አይተን ኤቭሪባዲ ዋዝ ኖት እንትን ናሽናላይዝ የማድረጉን ነገር ከልቡ መሆን አለበት ብሎ የተናገረ የተንቀሳቀሰ ማንም ሰው የለም። ፋይናሊ ግን ታሽቶ በትንሽ ቦት ብልጫ አለፈ። ኔክስት ዴይ ወረስ ነው። በሶስተኛው ነው በአራተኛው ቀን እባብን በእንጭጩ ነው ብሎ አዲስ ዘመን ጻፈ። የጥላሁንን ህይወት ቀሰፉት በብዙ ሳይቆይ በዛው። እንዳጋጣሚ ደግሞ ጥላሁን ሲሞት እዛው አካባቢ ነበር የመጀመሪያ ያደረስኩት እኔ ነኝ እና እንመለሳለን ወደ ኋላ። ግን አሁን የጥላሁን ሲሞት መጀመሪያ ያደረስኩት እኔ ነኝ ስላሉ እስኪ እሱ ጋር የነበረውን ነገር ትንሽ ይበሉበት። ጥላሁን በተገደለበት ዕለት እኔ ከዶርምተሪ ውጭ ነው የምንኖረው። ከሰከንድ ይር በኋላ 20 ብር የኪራይ ይከፈለናል። አንድ ላይ ተሰብስበን ነው የምንኖረው እና ጓደኞቼ ከዛ ከምንኖርበት አካባቢ መተን በበደ ማርያም በጓሮ በኩል ወደ ካፍቴሪያ ለመግባት ቆመን ነው ጥላሁን ወንድሙና ገርል ፍሬንዱ ነች የሚባለው። ለነገሩ ያኔ ገርል ፍሬንድ ጥላሁን ያዘ ቢባል ሰው እንደ ጉድ ነው የሚያየው የነበረው። ግን በዛ ሲያልፉ እንዳጋጣሚ ኮንግረሱ ውስጥ ወደ አንዳንድ ቦታዎች የሚላክ ደብዳቤ ነበርና ያ ደብዳቤ መላኩን ለማረጋገጥ ጥላሁን ይጠራኝና እንዴት ነው ሲለኝ አይ ሄዷል ምናምን ብዬ እሸኘዋለሁ። ወረደ። ከዛ 3 ደቂቃ አይሞላ አካባቢው በጥይት እንትናዳ ነጎደ። በቃ መኪኖች ደግሞ አሉ። እነሱ መኪኖች ደግሞ ይሄ ድምጽ እያሰሙዋል አይደለም፣ ፍሬን እየያዙ ሲመለሱ ይሁን እንትን ሲሉ ምናምን አካባቢ በቃ የጦርነት ቀጠና መሰል እና አሁን እንዳጋጣሚ ወንድሙ ኦመታ የሚባል የደቡብ ሰው ነው።
በጣም አክቲቪስት ነው እና ወንድሙ መታ የሚባለው ከታች እነ ጥላሁን ካሉበት አካባቢ ጥላሁንን ገደሉት እያለ ይመጣል። ይሄኔ እኔ ማንንም አልጠበቅኩ ተንደርድሬ እዛው ተኩሱ እንትን ውስጥ ነው የገባው። ግን እንዳጋጣሚ ሆኖ እነሱ ገደልን ብለው አንዱ ወደ ቀዳማዊ ሥላሴ ሆስፒታል፣ አንዱ ደግሞ ወደ ጊዮርጊስ አካባቢ ሁለቱም እንትን መኪኖች እንትን አሉ። አሁን ጥላሁንን ምን ላይ ነው የመቱ ምናምን ስለው ደረቴ ላይ ይመስለኛል የመቱ። ምክንያቱም ከኋላ ይቀዘቅዘኛል እንዴ በጀርባው ሲሄድ ሸሚዙ ምንም አንድ አይታይ። አሁን ምን ይሻላል ስለው ባልቻ ይዘኸኝ ሂዳል። እንደዚህ ደም እየፈሰሰ ባልቻ ልደርስ አትችልም። ባልቻ ደግሞ ሩቅ ነው ከ6 ኪሎ አካባቢ እና የሚሻለው እዚሁ በቅርብ ያለ ሆስፒታል ነው መሄድ ያለብን ምናምን እለዋለሁ። ያለ ፍላጎቱ ሄደ ወደዛ ሆስፒታል። ልክ እንደሰጋውም እዛ ሲደርስ አንድ ክፍል ውስጥ አስገብተው ማንም አላየውም ከገባ ጀምሮ እስከሚሞት ድረስ ህይወቱ እስኪያልፍ ድረስ ብንጫያ መስኮት በመሳበር ማንም የለም። መጨረሻ ላይ ተማሪው በብዛት ነበርና ሰብረን ገብተን ሬሳውን አውጥተን ይዘን ሄድ እና አሟሟቱ በጣም የሚያሳዝን ነገር ነው። ምንድነው ሆን ተብሎ የሚገምቱት? ተከልክሏል እንዳያክሙት ብለው ነው? አዎ ምን እሱም ራሱ እኮ ይሄ ስጋት ስለነበረበት ነው ባልቻ ወሰደኛል። አዎ ተጸጸትኩ ይላሉ። እሱም ምን ነው እንደመሻቱ ወደ ባልቻ ሆስፒታል ወስጄው መንገድ ላይ ያለንም ቢሆን እጄ ላይ ባረፈ ኖሮ ብዬ አምርሬ ያለቀስኩ ይላሉ። ገርማል፣ ያሳዝናል በጣም።